በእስልምና ስለ አንድ ቅዱስ ስለሆነ ሰው ከተናገርክ በኋላ ሰላም በሱ ላይ ይሁንና ትላለህ። በግዕዝ የኛ መጽሐፎቻችን ብናይ ስለ አንድ ቅዱስ ሰው ስንናገር ሰላም በሱ ላይ ይሁንና እንላለን። ይሄ የአረበኛ ተጽዕኖ ነው። የኢትዮጵያ አብዛኛዎቹ የግዕዝ መጽሐፍት የተተረጎሙት ከአረበኛ ነው። በዚህ ምክንያት የአረበኛ ተጽዕኖ አለባቸው። ሁልጊዜ ሰይፍ ይዘን ስንዋጋ ይኖረን ነው የሚመስላቸው ልጆቻችን። ግን እንደዛ አይደለም። የሙስሊም ጾም የሚቆጠረው በጨረቃ ነው። አብይ ጾም የሚቆጠረው በጨረቃ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ አዲስ ቪዲዮ መጥቻለሁ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። እውነት ግን ሙስሊም ገዳይ ነው? ከምሬም ጠይቃቻለሁ። እኔ አሁን ለእውነት ነው የማወራው። አሁን የአርሲው የተወሰኑ ሰዎች ባረጉት ታጣቂዎች ናቸው። እንግዲህ ሰምታችኋል አይደል እንዴ? የተወሰኑ ሰዎች ባደረጉት ሁሉንም ሙስሊም መስደብ። አሁን ቪዲዮ እንደዚህ ቪዲዮ ሲሰሩ በጣም አሁን በተደጋጋሚ ቪዲዮ እየሰሩ ነው ያሉት። ተው እኔ ስንት ሙስሊም ጓደኞች አሉኝ ለእኔ አንገታቸው የሚሰጡ እንደው ኢዮብ ከአንድ ነገር ከምትሆንብን ብለው ማለት ነው። እኔ በሙስሊም እናት አድጌያለሁ። የኛ ጎረቤት ሙስሊም ነበሩ፣ በጣም ያሳደጉን። እዚህ ስንት ጓደኞች አሉኝ፣ በቲክቶክ ስንት ቤተሰብ አለኝ። እኔ መጥፎ ነገር ሰምቼ አላውቅም። ለምንድን ነው እንደዚህ ተብሎ ይሄ ሃይማኖት ክርክር ራሱ ከዚህ በፊት ተው ይቅር ብዬ ነበር። በጣም በቃ ይሄ ነገር ሁለቱም ሃይማኖት ለማጋጨት ነው። በቃ ሁለቱም ሃይማኖት በቃ የሆነ ነገር እንዲፈጠር እንጂ ሙስሊም መጥፎ ነው አይደለም፣ ኦርቶዶክስ መጥፎ ነው አይደለም። ተከባብሮ ስንት ዓመት ሙሉ አባቶቻችን ያቆዩልን አገር ነው። እኛ የታሪክ ተወቃሽ እየሆንን ያለ ነው። በተለይ በቲክቶክ ክርክር እንደዚህ ነው። በዚህ ገብቶ አክሱም ላይ የምንሄድ አክሱም ያሉት የተወሰኑ ሰዎች ናቸው እንጂ እዛ ያሉ ሁሉም አይደለም። የተወሰኑ ሰዎች ናቸው አይደል እንዴ? ግን ሁሉም አሁን ኦርቶዶክስ ሁሉም ከሰደብክ አይሆንም። ይሄ ለምንድን ነው ወደ ሃይማኖት ወደ እንትን ምን በቃ ወደ እምነት የሆነ ነገር ሲፈጠር ወደ እምነት እንዴ? እና እዚህ ጋር አንድ ጓደኛ ብንጣላ ወደ እምነት የሚሄድ ከሆነ በጣም ከባድ ነው የሚሆንብን። በተለይ ወጣቶች ጥንቃቄ ማድረግ አለብን። የማንም አጀንዳ በቃ የሚጣልብን አንሁን። ሁለቱም ሃይማኖት ጋር በተለይ ኦርቶዶክስና ሙስሊም ጋር ግጭት እንዲፈጠር አንዳንዴ በጣም ይፈጠራል በቃ ይመስለኛል። በላይቭም ክርክር በዩቲዩብም ቪዲዮ ሰርቶ ስንት ሙስሊም ጓደኞች እኮ አሉን፣ ስንት ወዳጅ አሉን፣ ስንት በጣም እግዚአብሔር ለእውነት የማወራው የዋሆች ማለት ነው። አንዱ ባጠፋው ሁሉንም አንስደብ። የሚያስማማ ነገር እስኪ እንስራ ብቻ። እኔ አላቅም እግዚአብሔርን በእስልምና ስለ አንድ ቅዱስ ስለሆነ ሰው ከተናገርክ በኋላ ሰላም በሱ ላይ ይሁንና ትላለህ። በግዕዝ የኛ መጽሐፎቻችን ብናይ ስለ አንድ ቅዱስ ሰው ስንናገር ሰላም በሱ ላይ ይሁንና እንላለን። ይሄ የአረበኛ ተጽዕኖ ነው። የኢትዮጵያ አብዛኛዎቹ የግዕዝ መጽሐፍት የተተረጎሙት ከአረበኛ ነው። በዚህ ምክንያት የአረበኛ ተጽዕኖ አለባቸው። ሁልጊዜ ሰይፍ ይዘን ስንዋጋ ይኖረን ነው የሚመስላቸው ልጆቻችን። ግን እንደዛ አይደለም። የሙስሊም ጾም የሚቆጠረው በጨረቃ ነው። አብይ ጾም የሚቆጠረው በጨረቃ ነው። እስልምናንም ክርስትናንም በኢትዮጵያ አውድ ለማየት ሞክሬያለሁ። በብዛት ደግሞ በአንዳችን ውስጥ አንዳችን እናገኘዋለን። እንደው የብሔሮቹን ልተወውና የእምነቶቹን ላንሳ። እኔ ብዙ የመጣሁበት ዳራ ከሃይማኖት እስልምናንም ክርስትናንም በኢትዮጵያ አውድ ለማየት ሞክሬያለሁ። ሁለቱም የሚለያዩባቸው ከመጽሐፎቻቸው ጀምሮ እንዳሉ ሆነው ባህሎቻቸውን ብናይ ግን የሚዛመዱባቸው ብዙ ናቸው። እሱ ብዙ ጊዜ አይነገርም። ለምሳሌ በኦርቶዶክስ የዘመን አቆጣጠር ዓመተ ሂጅራ ይባላል። ዓመተ ሂጅራ ማለት በእስልምና በጣም የታወቀ ዓመት ነው። በቃ የእስልምና እንደ መቁጠሪያ መነሻው የሚሆነው እሱ ይቆጠርበታል። በዚህ አንዳንድ ጊዜ እንደውም የጾሙ መቼ ይገባል የረመዳን ብለን ስንነጋገር ለፕሮግራም የአቡሻህር ሊቃውንትን ሄደን እንጠይቃለን። ረመዳን መቼ ነው የሚገባው ስንል በዚህ ቀን ይገባል ይሉናል። ሁለቱም በዚህ ይቆጥራሉ። ለምሳሌ
ሙስሊም ጾም የሚቆጠረው በጨረቃ ነው። አብይ ጾም የሚቆጠረው በጨረቃ ነው። ሁለቱም በጨረቃ ነው ጾማቸው የሚቆጥሩት። ይሄን አልነጋገርም። ስለዚህ ሁልጊዜ ሰይፍ ይዘን ስንዋጋ ይኖረን ነው የሚመስላቸው ልጆቻችን፣ ግን እንደዛ አይደለም። ጽሁፎቻችንን ብናይ የኢትዮጵያ አብዛኛዎቹ የግዕዝ መጽሐፍት የተተረጎሙት ከአረበኛ ነው። በዚህ ምክንያት የአረበኛ ተጽዕኖ አለባቸው። በእስልምና ስለ አንድ ቅዱስ ስለሆነ ሰው ከተናገርክ በኋላ ሰላም በሱ ላይ ይሁንና ትላለህ። በግዕዝ የኛ መጽሐፎቻችን ብናይ ስለ አንድ ቅዱስ ሰው ስንናገር ሰላም በሱ ላይ ይሁንና እንላለን። ይሄ የአረበኛ ተጽዕኖ ነው። ስለዚህ ውስጣችን እንዲህ አይነቱን ነገር ስለማንናገር ትርክቶ የሚመጣው እሱ ነው። ስለዚህ አሁንም በተለይ በውጩ ያለው ህዝብ ቢችል ቢያንስ ልጆቹን የኢትዮጵያን መዛግብት የኢትዮጵያን ዕውቀት እንዲማሩ የመማር እድሉ ስላለ እሱን ገብቶ የማየት እድል ቢኖር ይሄ አሁን ብዙ የምንጨቃጨቅበት ነገር ከአዳራሽ አይብስም፣ ለጦርነት አይጋብዝም። እኔ እንደውም ኢትዮጵያ ውስጥ የጦርነት የመፍጠሪያ አጀንዳ እጥረት አለ። ቁጭ ብለን አጀንዳዎቻችን ሊስት ብናደርገው ለጦርነት የሚያበቃ አጀንዳ የማግኘት እጥረት ነው ያለብን። አብዛኞቹ አጀንዳዎቻችን ለውይይት የሚሆኑ ናቸው። ስለዚህ የጦርነት አጀንዳ እጥረት ስላለብን ከውይይቱ እየተዋስን ነው የምንዋጋው እንጂ የለም የሚያዋጉን ጉዳዮች አይደሉም ብዙዎቹ። እና ውጩም ያንን ቢመለከት በተለይ አሁን ደግሞ ያለው ትንሽ ከዚህም ዘሎ ወደ አጫጭሮቹ የፌስቡክ እና የትዊተር ጉዳዮች ውስጥ ስለገባ ትንሽ እነሱ በውጭ ዓለም ያለ ሰው በተቻለ መጠን ከጃንክ ፉድ ለመራቅ ይጥራል። ከሆዱ ከጃንክ መረጃ ለመራቅ ግን ብዙ አይጥርም። እና ይሄ በፌስቡክ በምን የምናገኘው እንደ ጃንክ ፉድ ነው፣ ብዙ አይጠቅምም። ሆድ ሊሞላ ይችላል እንጂ ጤና እንደማይሰጠው ሁሉ ያኛውን መረጃ ትንሽ ለጊዜው ያስደስታል፣ ለፈንድሬዚንግ ይጠቅም ይሆናል እንጂ ብዙ ለሀገር ግንባታ የሚጠቅም አይደለም። ራሴን እንደ ተማሪ ቆጥሬ ነበረ ለማጥናት የሞከርኩት። ኢትዮጵያ ውስጥ ብዙ የምንጨቃጨቅባቸውን ጉዳዮች አሁን ላለፉት 5 ዓመታት ባለኝ አጋጣሚ አያቸዋለሁ፣ እሰማቸዋለሁ። በብዙ የሀገሪቱ ክፍል ከጠቅላይ ሚኒስትሩ ጋር የመጓዝ እድል እና ማህበረሰቡ የሚያነሳቸውን ጥያቄዎች የመስማት እድል፣ የተለያዩ ፓርቲዎችም የሚያነሷቸውን የመስማት እድል ገጥሞኛል። ስለዚህ እነዚህ ነገሮች እውነት ሊያጨቃጭቁን የሚገቡ ናቸው ወይስ ብዬ መጀመሪያ ራሴን ያጠናሁት ምንድን ናቸው እንደዚህ ዋና ዋናዎችን። ሁሉንም ነገር መቼም ማየት አይቻልም እና የገባኝ ነገር እውነቱ የሆነ ቦታ ላይ ነው ያለው፣ መጨቃጨቂያው የሆነ ቦታ ላይ ነው ያለው። ለምሳሌ የሰንደቅ ዓላማ ጉዳይ የምንጨቃጨቅበት በጣም ቁጭ ብለን ብናየው የምንማርበትና ከዛ በኋላ አይ ይሄ ለካ መሆን ይችላል የምንልበት ጉዳይ እንጂ እንዲህ ቦክስ የሚያማዘዝ ጉዳይ አይደለም። በተለያዩ ብሔሮች መካከል የምናነሳቸው ጥያቄዎች እኛ በጣም ነገሩን የፈተልንበት መንገድ ጥጡ አንድ ሆኖ የፈተልንበት መንገድ ነው እንጂ ያን ያህል እንደዚህ አንዱ ህዝብ ሌላውን ህዝብ እንደው አንዳንዴ እኮ ኤክስ የሚባለው ህዝብ ዋይን ለማጥፋት የተፈጠረ እስኪመስልን ነው እኮ የምንናገረው። ሌላ ዓላማ የሌለው የማረስ የመነገድ የማግባት ምን የዓላማ የለውም ያ ህዝብ ብቻ የሆነ ነገር ለማጥፋት የተፈጠረ እስኪመስል ነው የምንተርከው። እነዚህ ነገሮች ቁጭ ብለን ብናይ የመቀመጥና የማየት ችግር እንጂ እንደዚህ እንደማንሆን ነው ያየሁት።